ወይኔ ሄሉና ናትዬ እውነት ነው የምላችሁ። እኔ ቪዲዮውን ከመጀመሪያ እስከ መጨረሻ ቅድም ስሰራ ትንሽ ነበር ያየሁት። አሁን ከመጀመሪያ እስከ መጨረሻ ሳየው በጣም ነው እኔ እንጃ በቃ የሆነም ባይ እስከምጨርሰው ድረስ የሆነ ድንጋጤም ስሜትም በዛ ላይ ደግሞ እውነት በጣም ነው የተሰማኝና አይ ፍቅር እውነት ለመናገር ፍቅር እኮ በጣም ከባድ ነው። ራሷን እኮ አሳታት የእውነት ማለት ነውና አንዳንድ ጊዜ የሰው ሊለካ ሲለያይ ብዙ ነገሮች ይፈጠራሉ። ግን እነዛ ነገሮች ደግሞ ሊያስተምሯችሁም ነው ወይም ደግሞ የዛን ሰው ዋጋ እንድታውቁ ያደርጋችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሸር እያደረጋችሁ አበረታቱኝ። እና ጠፋሽ ብለሽ የነበረ እህቴ ማለት ነው አለሁኝ። አልጠፋሁም። ሰሞኑን እነ ሄሉ ስለጠፉ ያው ዝም ብዬ በነ ማርክ እየሰራሁ ነበር እንጂ አለሁኝ። ትናንትም ሰርቻለሁ መሰለኝ በነ ሄሉ ትናንት ነው ከትናንት ወዲያ በያብ ነው መሰለኝ። አልሙሂም አለሁኝ። እና በመጀመሪያ እንደነገርኳችሁ በጣም ነው ደስ ያለኝ። የምር ነው የምላችሁ። ናቲ ራሱ በጣም የሆነ ትልቅ ሰው ነው። በቃ ደስ የሚል አመለካከቱ በጣም ደስ ነው የሚለው። ቤተሰቦችን ሳያገኝ እንግዲህ ወደ እሷ በመምጣቱ እንግዲህ አስባችሁታል። እውነት በጣም ደስ ይላል። በጣም ፍቅር አለበት እሷም እንግዲህ ባታፈቅረውና ባትወደው እንደዚህ ራሷን ስታል እስከ መውደቅ አትደርስም ነበርና መቼም ይሄንም ስታስመስል ነው በሉ። መቼም አንዳንድ ሰዎች እኮ ችግር አለባቸውና የእውነት ነው የምላቸው። ፍቅርን የሚያቀሰው ወይም ደግሞ ደርሶበት የሚያቀሰው ስሜቱ ይገባዋል። እኔ ኮመንት ላይ ራሱ ብዙ ልጆች እንግዲህ በቃ በህይወቴ አይቻለሁኝ ዩቱበሮችን ግን እንደ ዛሬ ደስ ብሎኛ አቅም እንደ ዛሬ አስደንግጦኛ አቅም እንደ ዛሬ እስከ መጨረሻው አይቼ የተመሰጥኩበት የለም። በጣም ብዙ ኮመንቶችን አይቻለሁ። እኔም እንደነዛ ከምትሉት የእውነት በቃ የሆነም ባይ መቆጣጠር አቅቶኝ እስከ መጨረሻው ድረስ በቃ የሆነ ስሜቱ እስካሁን እያንቀጠቀጠኝ ነው የምላችሁ ማለት ነውና በመገናኘታቸው አላህ ያውቃል። የነገን አብረውም ሊቀጥሉ ይችላሉ። ችግር የለውም። እንደነገርኳቸው እውነተኛ ፍቅር ካለ የማትቀጥሉበት ምንም ምክንያት የለውም። ዱ ቢስሚላህ እንዴት ይመታል አልኳቸው። ጊዜ ምን አለ አንድ ሚስት ብትፈልጉልኝ እንደው ይጮሃል አልኳቸው እና ክላሴን እስኪ ልዝጋባት ማለት ነው። እና ለማንኛውም እኔ የሆነ ሰው ምላችሁ በጣም ነው ደስ ያለኝ። በቃ መናገር ራሱ ሀሳብ ለመስጠት ግራ ገብቶኝ ነው ያለሁት። ግን አወዳደቋን የነበረውን ሪያክሽን ሳይ ሲመጣ ያላትን እሱ ራሱ ደነገጥ፣ አሳዘነኝ። መምጣት አልነበረብኝም እንዴ ልመለስ እንደ ምናምን የእውነት ነው ምላችሁ። ያኔ በደስታ ሊያቅፋት እየፈለገ ግን ፈራ። እውነት ነው ህልም ነው ወይ በቃ ግራ ነው የገባት እና ግራ ሲገባት ዞን ግራ ገባው። ግን ደግሞ ያያችሁት እውነተኛ ፍቅር ሲኖር እንግዲህ ከእናትና ከአባት በላይ የለም። መጀመሪያ እናቱን ቤተሰቡን አይቶ ነው እንግዲህ እሱ ግን ከነሱ ጋር ሳይሰራ ነው ወደ እሷ የመጣውና ፍቅር አለባቸው። በነገራችን ላይ እውነት እናት የሚወዳት እንደው በጣም እንደ ዛሬው እየተኳኳለ እንኳን አይደለም። የእውነት ነው የምነግራችሁ። በቃ በጣም ነው የሚወዳትን ነገር በጣም እንደሚወዳት የተረዳሁት መቼ እንደው ታውቃላችሁ? የሆነ ሰዓት ላይ ታስታውሱ ከሆነ ከናቴ ጋር ሆና የሰራውን ቪዲዮ ገብታችሁ እዩትማ። ምግብ ቤት ቅቤ ይዛ እየተቀባይ እንደዚህ ደግሞ የሆነ በጣም የሚያስጠላ ለብሳ አንጥታ ለብሳ እኔ እሱን ቪዲዮ ካላያችሁት እውነት ነው የምነግራችሁ ከእነሱ ቤት ገብቼ ቀርጬ አስገባላችኋለሁ ነገ ማለት ነው። እንዲሁ በጣም ነው የሚያስገው የእሱን ልብስ ዝም ብሎ በቃ በጣም የሚያስጠላው። ከላይ ኮፍያ ጭና ምናምን እንደ ጭራሽ አልተቀባባይ ምን አላለ። በቃ ዝም ብላ የገጠር ሰው መስላ እንደዚህ ብቻ የምትሰራው ነገር ከምንም በላይ እንግዲህ አስቡ። ከዛ ማንነቷ በኖርማል በቃ በልጅነታቸው ጀምረው ስለሆነ እውነተኛ ፍቅር ማለት ደግሞ ከዛ ጀምሮ ነው። ገባቸው? የእውነቴ ነው የምነግራቸው። እንዴት ተቀባብተን ተኳኩለን የሚያገኘን ሰውና ያ እስከ ማንነታችን በባዶ በውሃ ታጥበን የሚያገኘን ሰው አንድ አይደለም። የእውነቴ ነው የምላችሁና ስለዚህ ያ የድሮ በልጅነታችሁ የሚሆን ልጅን ባትሆኑ በስራ ቦታችሁ እንዳልኳችሁ፣ እንዲሁም ደግሞ እናንተ ተቸግራችሁም ሆነ ተበሳቁላችሁ ብቻ በመንገድ ሊሆን ይችላል፣ በማጣት ሊሆን ይችላል፣ በስራ ቦታችሁ ሊሆን ይችላል። እንዲህ በባዶ ፊታችሁ በኖርማናችሁ ምንም ነገር ሳይኖራችሁ ሳትዋቡ አግኝቷችሁ አብሯችሁ የኖረ ሰውና ዛሬ ላይ እኛ ገንዘብ ይዘን ዛሬ ላይ አምረን ተውበነ ጸርተን እንደዚህ ብዙ ነገሮችን አድርገን የሚያገኘን ሰው ልዩነት አለው። ገባቸው? እውነተኛ ፍቅር ማለት እንደዚህ
ተኳኩለሽ ገንዘብ ይዘሽ ያገኘሽ ሰው ሳይሆን ያ በማንነትሽ የሚወድሽ ሰው ነው። እና እናቴ ደግሞ እኔ ከተረዳሁት አንጻር የእውነቴን ነው የምነግራችሁ፣ በቃ በማንነቷ በድሮ በልጅነታቸው ጀምሮ ነው የሚያፈቅራት። ለዛም ነው እንግዲህ እሷም ራሱ ምንም ቢሆን ከእንዳልክ ራሱ እንዳልክ መጠየቅ አድርጎላት ታስታውሱ ከሆነ ስለ እሱ ቃለ መጠይቅ አድርጎላት እያለቀሰች ነበር። በቃ ብዙ ነገሮችን ያሳለፉት እና ተወደዋለች። እንደሱ የሚሆን ነገር የለም። ነገር ግን አጋጣሚዎች ናቸው እንደዚህ ያደረጓቸውና የሆነ አንዳንድ ጊዜ የእውነት ነው የምላችሁ ድህነትም ሰዎችን ያለያያል ወይም ደግሞ አገር መልቀቅ ፍቅርን ያበላሻል ሲባል እኔ አላምንም ነበረ። ግን አንዳንድ ጊዜ እነሱ አሁን እሱ ወደ ሰው ሀገር ስለወጣ ነው እንደዚህ ነገሮች የተበለሻሹ። ታያችሁ አይደል? መለያየትም ምን ያክል ፍቅርን እንደሚያበላሽ በቃ ትዕግስት ለሌለው ሰው ይኸው ፍቅር ይበላሻልና በቃ ያ ነው። አንዳንድ ጊዜ የእውነተኛ የሚዋደዱ ሰዎች እንደው ባላቸው ነገር እዛው አብረው ቢሰሩ ብዬ እንትን እላለሁ። እነዚያ ሰዎች የተለያዩ ሰዎች ብዙ የሚፋቀሩ እንደነገርኳቸው ምንም ሳይኖራቸው አንዲት እንጀራ ለ3 ጊዜ እየበሉ እውነት ነው በቃ ምንም ሳይኖራቸው በትንሽ የጎጆ ሲኖሩ የነበሩ አንድ ፍራሽ አንጥፈው ስንት ዋጋ የከፈሉ ባልና ሚስቶች እና ውድ ቤተሰቦች እንግዲህ እንደነገርኳቸው እንደዚህ አይነት ነገሮች በቃ አንዳንዴ ፍቅርን ያበላሻል። እና የእውነት ነው የምላችሁ። ግን ገንዘብ ሰርታችሁ ሀብታም ልትሆኑ ትችላላችሁ። በቃ ብዙ ነገሮች ሊኖሯችሁ ይችላሉ። ግን መቼም ቢሆን ያ ገንዘብ ደስታ ይሰጣችሁ። እኔ በራሴ ስለሞከርኩት ነው። እና ዛሬ የምትፈልጉት አላማ ላይ ስለደረሳችሁ ገንዘብ ስላላችሁ ብዙ ነገር ስላላችሁ በዙሪያችሁ ሌላ ሰው ስላለ ምንም ደስታ አይሰጣችሁም። ግን የምትወዱትን ሰው ማጣት ማለት በጣም ከባድ ነው እና ያንን ሰው የሚመልስላችሁ ምንም ነገር አይኖርም። ምናልባት ሌላ ህይወት ውስጥ ልትገቡ ትችላላችሁ። መቼም ህይወት ይቀጥላል አይደለ? ግን ደግሞ መቼም ቢሆን ያንን መልካም ሰው ያንን አብራችሁ በመጥፎውም በጥሩ የሚያሳልፋችሁትን ሰው ስለማትመልሱት ትዝታ ሆኖ ነው የሚቀረው። እና አላህ ለሚዋደዱ ሰዎች ቻንስ ካላቸው ተመልሰው ቢገናኙ ባይነኝና ሄሉና ናቲ ነገሮችን አስተካክለው በአንድ ቢሆኑ ላለሁ። እናንተስ ምን ትላላችሁ? ኮመንት ላይ ያስቀምጡ። ቪዲዮ ላይ ካርጉ